ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የአእምሮ መድኃኒቶች ሰዎችን እንዴት ነው የሚያድኑት፣ እንዴት ታወቀ እንደሚሰሩ። ብዙ ሰው መድኃኒት ያስፈልጋል ብሎ አያምንም። የሚመስለው በቃ ምክር፣ ከዛ በኋላ ጭንቀት መቀነስ ምናምን ነው። ግን የአእምሮ መድኃኒቶች ደግሞ ኢፌክቲቭ ናቸው። አመጣጡ እንዴት እንደተጀመረ የመጀመሪያውን ኤክስፐሪመንት ነው የምነግራችሁ። ይህ እንግዲህ የተሰራው በጀርመናዊ ፋርማኮሎጂስት ኦቶ ሉዊ ነው በ1921 ነው እና ከዛ ጊዜ በፊት አእምሮ እንዴት እንደሚሰራም አይታወቅም። ሉዊ ምን አደረገ? ሁለት እንቁራሪቶችን አመጣ እና ሰዎች ውስጥም እንቁራሪቶች ውስጥም ቫገስ ነርቭ የሚባል አለ። ይሄ ነርቭ ከአእምሮ ወደ ልብ ወደ ጨጓራ ምናምን የሚሄድ ነው እና የሰውነትን እንትን ቀነስ የሚያደርግ ነው። ለምሳሌ ቫገስ ነርቭ አክቲቭ ሲሆን የልብ ምት ረጋ ይላል፣ በጣም ይቀንሳል። ይሄ ጨጓራ መፍጨት ምናምኑ ይቀንሳል ማለት ነው። ኤኒዌይ አንደኛዋ እንቁራሪት ላይ ቫገስ ነርቫን አወጣው። ስለዚህ ልቧ በጣም ይፈጥናል ምናምን ነገር። ሁለተኛዋ ቫገስ ነርቭ ያላት ግን ልብ ምቷ ቀነስ ያለ ነው። ስለዚህ ቫገስ ነርቭ እንዴት ነው ልቡን አመታቱን የሚቀንሰው የሚለውን ኤክስፐሪመንት ሰራ እና ምን አደረገ? መጨረሻ ላይ የቫገስ ነርቫ እና ልቧን እንዳለ አጠበውና አጣቢውን ወስዶ ሁለተኛዋ እንቁራሪት ልብ ውስጥ ሲያደርገው ልቧ ምቷ ቅንስ አለ። እንዴ የሆነ ኬሚካልማ አለ ማለት ነው ብሎ ሲያጠናው አሴታይል ኮሊን የሚባለው ኒውሮ ትራንስሚተር ወይም ንጥረ ቅመም፣ ይህ እንግዲህ አእምሮ ውስጥ ያለ ንጥረ ቅመም ነው። እሱ ነው ለካ ልብ ምቷን ቀነስ የሚያደርገው። ከዛ ላይ እንግዲህ የመጀመሪያው ነው። ቀጥሎ ግን በጣም ብዙ ንጥረ ቅመሞች አእምሮአችን ውስጥ አሉ ለካ። ከዛ ሲዛቡ እነሱ የተለያየ አእምሮ ህመም ምልክት ሆነው ይቀርባሉ። በምሳሌ ላስረዳችሁ። አሁን እንግዲህ በጣም ብዙ ንጥረ ቅመሞች አሉ። ጋባ የምንለው አለ፣ አድሬናሊን፣ ኖር አድሬናሊን፣ ሴሮቶኒን፣ ዶፓሚን፣ ኢንዶርፊንስ ምንላቸው እያንዳንዳቸው ኢፌክት አላቸው። በምሳሌ ለማስረዳት አድሬናሊን የምንለው አደጋ ነገር ሲገጥመን፣ የሚያስፈራ ነገር ሲገጥመን የሚረጭ የስትረስ ሆርሞን ነው። ስለዚህ ለምሳሌ አንበሳ ከፊት ለፊታችን ሲመጣ ማሰብ ምናምን የሚባል የለም። በቃ ፎከስ አድርጎ አንበሳው ላይ አደጋው ላይ ነው ፎከስ የምናደርገው። ልብ ምታችን በጣም ይፈጥናል። ለምንድን ነው? ቶሎ ሮጠን እንድናመልጥ ልብ በሰውነታችን ውስጥ ቶሎ ቶሎ እንዲዘዋወር፣ ትንፋሻችን ፍጥምጥን ይላል፣ ሰውነታችን ውጥር ይላል። ይሄ አንበሳ ከመጣ አስፈላጊ ነው። ግን አንዳንድ ሰዎች ላይ ይሄ አድሬናሊን ይዛባና አንበሳ በሌለበት ስትረስፉል ሁኔታ በሌለበት ሁኔታ ውስጥ ልባቸው ቶሎ ቶሎ ይመታል፣ ሰውነታቸው ውጥርጥር ይላል። በቃ ፍርሃት ብቻ ነው የሚታያቸው እንጂ ሌላ ነገር ላይ ፎከስ ማድረግ አይችሉም። ይሄ እንግዲህ የጭንቀት ህመሞች ምንላቸው ነው። ስለዚህ ይህንን የአድሬናሊን ንጥረ ቅመም መዛባት ልክ ስናስተካክለው ሰዎች ጭንቀታቸው ይቀንሳል፣ ልብ ምታቸው ይስተካከላል ወዘተ። ሴሮቶኒንን ደግሞ ብንወስድ ለምሳሌ ዲፕረስ ሊሆኑ ሰዎች የሴሮቶኒን መጠናቸው በጣም ዝቅ ያለ ነው። ሴሮቶኒን ምን አይነት ስሜት ይፈጥራል ሰዎች ላይ? የደህንነት ስሜት፣ ሴንስ ኦፍ ዌልቢንግ፣ ከዛ ላይ ጥሩ እንቅልፍ የመተኛትን፣ እነዚህ ነገሮች አሉት። አንዳንድ ሰዎች ላይ ይሄ ንጥረ ቅመም ሲዛባ እንቅልፋቸው የተበላሸ ይሆናል፣ ስሜታቸው የሚደብር አይነት ነገር ሊሆን ይችላል። ስለዚህ የሴሮቶኒን ሪአፕቴክ ኢኒቢተርስ የሚባሉ መድኃኒቶች አሉ። ልክ እሱን ስጥ ሰዎቹ ይስተካከላል ማለት ነው። ኤኒዌይ አሁን ላይ እንግዲህ የአእምሮ ህክምና ሪሰርቹ በጣም አድቫንስ አድርጓል። ከኒውሮ ትራንስሚተር ወደ ኒውሮፔፕታይድስ ምናምን ተኪዷል። ብዙ የሚያስገርሙ መድኃኒቶች፣ የሚያስገርሙ ደግሞ የምርምር ውጤቶች ተገኝተዋል። ግን መጀመሪያው የጀርመናዊ ፋርማኮሎጂስት ኦቶ ሉዊ ሪሰርች ነው ማለት ነው። ኦቶ ሉዊ ለሳይንስ ላደረገው ኮንትሪቢዩሽን እንግዲህ የኖቤል ሽልማትንም አሸንፏል። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።